ያላከበርከውን ነገር እግዚአብሔር አያከብርልህም። ቅባት ካቀለልክ በኩርናን ካቀለልክ ለሚያከብረው ይሰጠዋል። ባይዘወይ ያዕቆብ ላይ የነበረውን አኖይንቲንግ ከላባ የበለጠ የገባው ሰው የለም። ሚስቶች እየቀያየረ ማቆየት ፈለገ። ምክንያቱም የእግዚአብሔር መንፈስና ኃይል በሱ ላይ እንዳለ ያውቃል። ያዕቆብ ራሱ አያውቅም፣ ላባ ግን ያውቃል። ዛሬ የሆኑ ሰዎች ይወጣሉ። መሀል ላይ መልአክ ገብቶ ኖ ኖ ኖ ኖ ኖ ኖ ኖ ኖ እስከ ዛሬ ተፈቅዶልህ ነበር፣ ከዚህ በኋላ ግን ኖ 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 ኖ። አሜን በሉ ባካችሁ። እግዚአብሔር እኮ በቃ የሚልበት ጊዜ እኮ አለ። ዮሴፍ ሲታሰር ፈቅዷል። ጉድጓዱ ሲጣል ፈቅዷል። 13 ዓመት ሲሰቃይ ፈቅዷል። መጨረሻ ላይ ግን እንደዚህ ያለ እግዚአብሔር በቃ 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 ወደ የክብር ሰረገላ አምጦለት። አሁን ይሄ ሰው ንግስና ይገባዋል። የመከራው ዘመን አብቅቷል። አሁን የቅባት ዘመን ነው፣ የኃይል ዘመን ነው፣ የክብር ዘመን ነው። ትንቢት እየተናገርኩ ነው ስለ አንድ ሰው። በቃ ያመነ ሰው ይጩህና እስቲ በቃ ይበል። የተመሰከረለት ጨዋ ቤተሰብ አክባሪ ኤሳው ነው ያዕቆብ? ኤሳው ስራ የሚሰራ በጣም መልካም ሰው፣ አደን የሚያድን ምንም ያጠፋ ነገር የለም። ኤሳው ጨዋ ነው፣ በድር ዳኛ የተመሰከረለት ነው፣ ቤተሰብ አክባሪ ነው፣ ረሃብ የለውም፣ ውስጡ ደረቅ ነው። እግዚአብሔርን የሚፈልግ ነገር በውስጡ የለም። ሴሎቹ ሁሉ እግዚአብሔርን አይፈልጉም። ያዕቆብ ረሃብተኛ ነው። እግዚአብሔርን የሚያገኝ ከሆነ መሸጥ ካለበት ይሸጣል፣ መግዛት ካለበት ይገዛል፣ መዋሸት ካለበት ይዋሻል። እግዚአብሔር የአብርሃም የይስሐቅ የኤሳው አምላክ ነው መባል ያለበት። ኦርደሩ እንደሱ ነው። እስራኤል የሚባለው ሀገርና ነገድ መጠራት ያለበት በኤሳው። አንድ ረሃብተኛ ግን መስመሩ እንደዚህ ቀየረ። የሆነ ሰው አለ ዛሬ እንደዚህ ሲሄድ የነበረው እንደ ይሄ ነገር ኖ ኖ ኖ ኖ ኖ ይሄ ረሃብተኛ መስመሩን እንደዚህ ካንተ የተነሳ የሆነ አካሄድ አለ። እንደዚህ ረሃብተኛ አካሄድ ይቀይራል። ኦርደር ነው እንደዚህ የሚያዛባ። ዛሬ ይሁን ካንተ የተነሳ የሆነ ኦርደር እንደዚህ 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 ሆነ። ራሜን በለው ግዴላቸው። ሰውየው እንደራበው ባየ ጊዜ በምስር ወጥ አብላኝ አለው። ይሄ ሁሉ ምግብ ያንተ ነው፣ አንድ ነገር ግን ታረግልኛለህ። ምን ላርግልህ? በኩርናህን ዳይቨርት አርግ። ለሆነ ሰው ራሱ ዳይቨርት የሚሆን ነገር አለ። ትንቢት ነው የምናገረው። ግድ የለም ግድ የለም። ኤሳው ምን ቢል ጥሩ ነው? ኧረ በእናትህ ይሄን ወጥ ብቻ ብላኝ። ምንድናት? በኩርናውን አቃለለ ነው ይላል ባይብል። አቃለለ። ኧረ ለሰውየው በኩርና የምስር ወጥ ያህል እንኳን አይደለም። ያላከበርከውን ነገር እግዚአብሔር አያከብርልህም። ቅባት ካቀለልክ በኩርናን ካቀለልክ ለሚያከብረው ይሰጠዋል። አሜን አትሉም እንዴ? ወሰደው አለ። እንካ ብሎ ሰጠው ሰውየው። የወሰደው ግን የሚጸናለት አባቱ ከባረከው ብቻ። ኦርደሩን የያዘው አባቱ ነው። አባቱ አይነ ስውር ስለነበረ እዚህ ጋር ጸጉር አድርጎ ድምፁን ብቻ በድምፁ ግን አወቀው። ሰውነት ሰው ነው፣ ድምፅ ግን በቃ ይሁን ብቻ ዝም ብለህ አንተ ልቀቅብኛል። ይሁንብሃል፣ የወሰድከውን አታምኩልህ። ዛሬ ከሰማይ መልአክ መጥቶ የሆነ ሰው ላይ ሄደ። ያዕቆብ በቃ አለቀ፣ ሄደ። ላይመለስ ከአባቱ ቤት ወጥቶ ሄደ። ደክሞት ድንጋይ ተንተርሰው ተኛ። ሰማይ ተከፈተ። አቤት ስወደው እሱን ነገር በጌታ ስም ስወደው፣ በኢየሱስ ስም ስወደው። መላእክቶች
በመሰላሉ ሲወጡና ሲወርዱ አየ። ቅባት በቅባት ሆነ። እግዚአብሔር ነካው። አሜን በሉ እባካችሁ። አይከርም? ሸሽቶ ያለ ሰው ይነካል እንዴ? እግዚአብሔር ምን አይነት አምላክ ነው? መላእክቶችን አየ። ሰማይ ተከፍቶ አየ። እቺ እግዚአብሔር ደጅ ነች አለ። ግን አልገባውም። የመቀመጥ ዘመንህ ዛሬ በኢየሱስ ስም ያበቃ። መልአክ አይቷል፣ ቪዥን አይቷል፣ ቅባት መጥቶበታል። ምን ወዴት እንደሚሄድ አያውቅም። ዛሬ ሆለ እግዚአብሔር መጥቶ ሁለተኛ መንካት ይነካል። እሱን ቅባት ይዞ ሄደ። እሱን ኃይል ይዞ ሄደ። የላባ ቤት ተባረከ። ናታ ያዕቆብ ይዞት ሄደው ያ አኖይንቲንግ በግ ያራባል። በቃ እሱ የነካው ነገር ሁሉ ባይዘወይ ያዕቆብ ላይ የነበረውን አኖይንቲንግ ከላባ የበለጠ የገባው ሰው የለም። ሚስቶች እየቀያየረ ማቆየት ፈለገ። ምክንያቱም የእግዚአብሔር መንፈስና ኃይል በሱ ላይ እንዳለ ያውቃል። ያዕቆብ ራሱ አያውቅም፣ ላባ ግን ያውቃል። 14 ዓመቱን ጨረሰ። ሲመለስ ኖ ይሄ ሰውዬ ሌላ 14 ዓመትማ ገዘዋለሁ ብሎ ሲመጣ እግዚአብሔር ከሰማይ ይሄ እኮ ረሃብተኛ ነው፣ ይሄ ያዕቆብን ከሱ ላራግፍ እንጂ አንተ እድሜ ዘመንህን የምትገዛው ሰው አይደለም። ይሄ ማለት እስራኤል ማለት ነው። ይሄ ማለት ሮማ ጋታላባራባ፣ ይሄ የኢየሱስ ክርስቶስ መምጫ ማለት ነው። ይሄ ማለት የእግዚአብሔር ፕሮግራም ማለት ነው። ይሄ ማለት ከአንዳንድ ሰው ጋር ሜስ አታደርግ። ፕሮግራም ያለበት ሰው ነው። የእግዚአብሔር ኃይል ያለበት ሰው ነው። ዓለም ከመፈጠሩ በፊት በሱ ላይ የሚሰራ ስራ ያለበት ሰው ነው። ዛሬ የሆኑ ሰዎች ይወጣሉ። መሀል ላይ መልአክ ገብቶ ኖ እስከ ዛሬ ተፈቅዶልህ ነበር፣ ከዚህ በኋላ ግን ኖ። አሜን በሉ እባካችሁ። እግዚአብሔር እኮ በቃ የሚልበት ጊዜ እኮ አለ። ዮሴፍ ሲታሰር ፈቅዷል። ጉድጓዱ ሲጣል ፈቅዷል። 13 ዓመት ሲሰቃይ ፈቅዷል። መጨረሻ ላይ ግን እንደዚህ ያለ እግዚአብሔር በቃ ወደ የክብር ሰረገላ አምጦለት። ይሄ ሰው ንግስና ይገባዋል። የመከራው ዘመን አብቅቷል። አሁን የቅባት ዘመን ነው። የኃይል ዘመን ነው። የክብር ዘመን ነው። ትንቢት እየተናገርኩ ነው ስለ አንድ ሰው። በቃ ያመነ ሰው ይጩህና እስቲ በቃ ይበል። ለቅሶ በቃ፣ መከራ በቃ፣ እስር ቤት በቃ፣ መጠላት በቃ፣ መረሳት በቃ። አሁን ዙፋን ይጠብቀሃል፣ ክብር ይጠብቀሃል፣ ቅባት ይጠብቀሃል። አይ አንዳንድ ሰዎችን ባትነኩ ይሻላቸው። አንዳንድ ሰዎችን ባትነኩ ይሻላቸው። እሳት ውስጥ ነው እጅን የምታስገባ። ዮሴፍ እስር ቤት ስታየው የሰው ሚስት የደፈረ ቤተሰቦቹ የጠሉት ወንበዴ ሊመስል ይችላል። የኢየሱስ መምጫ ፕሮግራም ነው። እሱ ባይኖር ባህር አይከፈለም። እሱ ባይኖር ከሰማይ መና አይወርድም። እሱ ባይኖር እስራኤላውያን የእሳት አምድና የደመና አምድ አያዩ። ዮሴፍ ተራ ሰው አይደለም። ነገር ከጎን ላለው ሰው ዛሬ እስር ቤት ውስጥ እያየኸው ሊሆን ይችላል። ዛሬ ጫማ የሌለው ሰው ሊሆን ይችላል። ዛሬ ማንም የማይፈልገው ሰው ሊሆን ይችላል። እነግርሃለሁ ዮሴፍ ግን የክብር ተሸካሚ ነው። የእግዚአብሔር ፕሮግራም ነው። አጨብጭቡና ቁጭ በሉ። ሰው አትናቁ። ሰው አትናቅ። የተቀደደ ጫማ ማረጉን አይተህ፣ አካውንቱ ላይ ገንዘብ እንደሌለ አይተህ፣ ቤተሰቦቹ የማይፈልጉ ሰው እንደሆነ አይተህ ንቀት እንዳታሳይ። ነገ የምድራችን የመጨረሻው ሰው ሊሆን ይችላል። ዛሬ ራሱ የሆነ ሰው ከአፈር ተነስቶ አክሊል ጋር የሚደርስ አንድ ሰው ስላንተ ነው የምናገረው። አሜን በሉ እባካችሁ። አጨብጭቡና ቁጭ በሉ። ያዕቆብ እኮ ከላባ ቤት ሲመለስ በጣም ብዙ ሺህ በጎች አሉት፣ ሚስቶች አሉት፣ ልጆች አሉት፣ የሚፈልገውን ሁሉ እኮ አለ።
2 ክፍል ሰራዊት አረከኝ ብሏል እግዚአብሔር። ወንዝ ካሻገራቸው በኋላ ግን አይ እኔ አልሻገርም አለ። ጌታ ሆይ እኔ ዋጋ የከፈልኩት ባለሚሉ በጎች አይደለም፣ ሰው ለሚቆጥረው ነገር አይደለም። እኔ ከቤተሰቦቼ ተባረረ የሄድኩት መከራ የበላሁት አንተን ፈልጌ ነው። እኔ ራሴ እመጣለሁ ወደ አንተ። ካልባረከኝ አለቀህ፣ ካልነካኝ አለቀህ፣ ካልባረከኝ አለቀህ፣ ካልቀባኸኝ አለቀህ። እንደዚህ ብሎ የመጡ ሰዎች አሉ ዛሬ። ካልባረከኝ አለቀህም። ይኸውልህ እግዚአብሔር ራሱ ሳይባርከህ አይለቀህም። ሳይባርከህ አይለቀህም። እላው ላይ እሳት እየመጣ ያለ ሰው ከጎኑ ያለውን ሰው ነካ አድርጎ ይሄ ቀን የኔ ቀን ነው ይሁን እንዳመነ ሰው በልባከ በጌታ በኢየሱስ እግዚአብሔር በያዕቆብ የተገረመው ነገር ምን አይነት ሰው ነግና ሰው እኮ ሰውን ታግሎ ማሸነፋችን አንተ ሰውንም እግዚአብሔርንም ሰውንም እግዚአብሔርንም አስለቅም እንዴ ከ14 ዓመት በኋላ አይደክምህም? በቅጠብቃ አይደክምህም? ይሄን ሁሉ በረከት አግኝተህ አይደክምህም? አይደክመኝም። የፈለኩት አንተን የምፈልገው አንተን እንድትነካኝ ፈልጋለሁ፣ እንድትቀባኝ ፈልጋለሁ፣ ታሪኬን እንድትቀይር ፈልጋለሁ። ይሄ እኮ ለሁሉ አይደለም። ዛሬ የሆነ ያዕቆብ አለ እዚህ፣ ረሃብተኛ አለ እዚህ፣ ፊቱን ፈልጎ የመጣ አለ እዚህ፣ ቅባት ፈልጎ የመጣ አለ እዚህ። ያገኘሃል በናዝሬቱ በኢየሱስ። ጨብጭቡ። ኢየሱስ ጌታ እና ያዕቆብ አለቅ ሲል አለቅ ባለ እኮ ካገኘ በኋላማ ይሄ ሰው ያስቡት አገኘው እኮ አለቅም፣ ልቀቅ፣ ሌሊቱን ሙሉ አለቅም። በኋላ መልቀቅ ስላለበት ሹሉዳው ተነካ። አሜን። ጠዋት እኮ ሲነሳ እንዴት ሄደ ነው የሚለው። የክብር ማንከስ ይሆንላችሁ። አቤት 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 አቤት። የሆኑ ሰዎች እኮ በጣም ከባድ ክብር ከመሸከማቸው የተነሳ አካሄዳቸው ራሱ ኖርማል አይደለም። ምን ሆነሃል? ምን ሆነሃል? ክብር ነካኝ፣ እባክህ ተነካክቻለሁ፣ እግዚአብሔር ነክቶኛል። ሮማ ጋታላ ባካቶንዳ ዛሬ የሆነ ሰው የጭኖ ሽሉዳ እግዚአብሔር ይነካሻል፣ ይነካሃል። ግድ የለህም። ዛሬ እዚህ የመጣኸው በአጋጣሚ ሳይሆን በክብር ልትነካ ነው። ሕያው አምላክ ነው የምናመልከው። አሜን። ኢየሱስ በዚህ ዘመን ቢኖር ኖሮ አገልግሎቱን እስቲ ዝም ብዬ ለማስቃኘት ልሞክር። ኢየሱስ ባለበት ቦታ ጸጥ ያለ ረጋ ያሉ ሰዎች፣ ከረባት ያደረጉ ሰዎች ኢየሱስ መጥቶ 18 ነጥቦች አስተምሮ መሄድ ነው ወይስ እሱ ባለበት ረብሻ፣ ጫጫታ፣ ጩኸት ነው ያለው? ኢየሱስ ባለበት ቦታ ይወላችሁ በሽተኛ በጠቅላላ ተከምሮ ነው የሚመጣው። ባልጋ ይመጣል፣ በወሰካ ይመጣል፣ ተሸክሞ ይመጣል። ይኸውላችሁ ኢየሱስ ባለበት ቦታ አጋንንት ይጮሃል፣ በታላቅ ድምፅም ጮሆ ለቀቀ ነው የሚለው። በሽተኛ ይፈወሳል፣ እጅ መጫን አለ፣ ሃይማኖተኞች ይጫጫሉ። አሜን በልባከ። ይኸውልህ የመጨረሻው ዘመን የክብር ዘመን ነው፣ የወሬ ዘመን አይደለም። ወሬን የሚያጠፉ ክብር የሚገልጡ ግን ዛሬ እዚህ አዳራሽ ውስጥ አሉ። ይሄ ክብር በናዝሬቱ በኢየሱስም በረሃብ በኩል ገብቶ ያገኛል። ስለ ዳዊት ነው የጀመርኩት። ዳዊት ከእግዚአብሔር የለመነው አንድ ነገር ብቻ ነው። እግዚአብሔርን አንዲት ነገር ብቻ ለማንኩት። እኔ እኮ መዝሙረ ዳዊትን ሳነብ ዳዊት ያለመነው እኮ ነገር የለም። ዳዊት ግን የሚያውቀው ልመና አንዱን ነው። አንዲት ነገር ብቻ ለማንኩት፣ እርሷንም ብቻ እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት። በእግዚአብሔር ቤት አይደለም የሚለው በነገራችን ላይ I may dwell in the presence of the Lord። አያችሁ? in his presence የእግዚአብሔር ህልውና ውስጥ፣ የእግዚአብሔር ክብር ውስጥ፣ የእሱ መገኘት ውስጥ ለዘላለም እኖር ዘንድ። ጠዋት መዝሙሩ፣ ማታ መዝሙሩ፣ ስብከቱ፣ ክራሩ፣ ምኑ የእግዚአብሔር ህልውና ውስጥ መኖር ነው።
መጽሐፍ ቅዱሳችንን ስናነብ ሳኦልን የእስራኤል ንጉሥ ለማድረግ የእግዚአብሔር ፕሮግራም አይደለም፣ የህዝቡ ልመና። እግዚአብሔር የሚያውቀው የእስራኤል ንጉሥ ዳዊት ነው። እስከ ዛሬም ዳዊት እንደሆነ ነው የሚያውቀው። ክራሩን ክር እያደረገ እኮ ነው። ዳዊት ትፈለጋለህ? ለምን? ለቅባት ቀባኝ ያላለ ንጉሥ ልሆን ያላለ ጎልያድን ልግደል ያላለ እግዚአብሔር ለሳሙኤል ይሄ ሁሉ የተሰለፈውን እኔ ነቄዋለሁ አስወጣልኛል። አንድ የልቤን ሐሳብ ሊፈጽም የሚችል ትንሽዬ ብላቴና በረሃብ ውስጥ የነደደ ፊቴን የሚፈልግ አንድ ልጅ አለኝ፣ እሱ ንጉሥ ይሆናል። ንግስናው ደግሞ ለዘላለም ይሆናል። የሆነ ሰው አለ እግዚአብሔር አንድ ልጅ አለኝ ቶቶቶ ጫጫው ቶንቶ እነዛ ቶቶቶ አንድ ፊቴን የሚፈልግ ረሃብተኛ ልጅ አለኝ፣ እሱን ውሰድና ቀባ ብሎ እግዚአብሔር መልአኩን የላከለት አንድ ሰው አለ። ከጎናችሁ ላለው ሰው የመቀባት ጊዜ ነው በሉት፣ ንገሩት። ከጎናችሁ ያለው ዛሬ ያለህበት ሁኔታ ስለ ነገ ማንነት አይናገርም። ነገ በእግዚአብሔር እጅ ነው። አሁን መንጭቆ ያወጣሃል። አሜን አሜን አሜን። ረሃብ ጥልቀት የምትሄድበትን ከፍታ ርቀት ይወስነዋል። ኢየሱስ ጌታ ነው። አጨብጭቡ እስቲ ለጌታ ነው። ዳዊት እግዚአብሔር ሆይ አንዲት ነገር እለምንሃለሁ፣ በሕይወቴ ዘመን በአንተ ህልውና ውስጥ ልሙት፣ በአንተ ህልውና ውስጥ ልኑር፣ አንተን እፈልጋለሁ። እግዚአብሔር ከሰማይ የነገ ንጉሥ፣ የነገ ንጉሥ፣ የእስራኤል ንጉሥ የሆነ ሰው በእግዚአብሔር እንደዚህ እኮ ያለው የኔ ፌቨራይት እንደ ልቤ የሆነ እኔን የሚራበኝ እኔን የሚፈልገኝ ፊቴን የሚፈልግ እያላችሁ ያላችሁ ብዙ ሰዎች አላችሁ። ዛሬ ረሃባችሁ ጌታን እንድታዩት ያደርጋችኋል። ዘመድ አይኑር፣ ገንዘብ አይኑር፣ ረሃብ ካለ the best human አንተ ነዚህ ምድር ላይ እግዚአብሔርን የሚራብ ማንነት ካለ ይኸውላችሁ ሰይጣን መጣና እግዚአብሔር ፊት እነዚህን 12ቱን ሐዋርያት እንደ ስንዴ ላበጥራቸው እስቲ ፍቀድልኝ አለው እግዚአብሔርን። ከዛ ኢየሱስ እንደዚህ ያለ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ጸለይኩልህ አለ። ጤንነት እንዳይነካ አላለ፣ ገንዘብ እንዳይነካ አላለ፣ የአሳ እርባታ እንዳይነካ አላለ። እኔ አሁን ከእግዚአብሔር ጋር ያለህ እምነትና ፌሎሺፕ እንዳይነካ ጋርድ አደረግኩልህ። ዛሬ እነግርሃለሁ እግዚአብሔር ካለህበት ነቅሎ ያወጣህና ነገ ታላቅ ተራራ ላይ ያቆምሃል። ታመንክ ጮና እስቲ አሜን በል። ዳዊትን እግዚአብሔር አስጠራው ከበጎች መሃል። ዳዊት ትፈልጋለህ? ለምን እንደሆነ መጥተህ ይነገርሃል። በጎቹን አደራለና ክራሩን አስቀምጦ ያ ጩጬ ልጅ እየሮጠ ወደ አባቱ ቤት ገባ። ይሄ ነው ዳዊት? አዎ። ሳሙኤል እንዲህ ያለ ይመስላችሁ እንዴ? ኤልያብን የመሰለ ደረቱ ሰፊ የሚያምር ሰው እያለ ሌሎቹ ወንድሞቹ እያሉ የተማሩ እያሉ ስንት ዲግሪ ያላቸው ቡላ የመሰለ ልጅ ፀሐይ የመጣው ምን እንደዚህ ያለ ልጅ አስቡት እስቲ። ይሄ ነው የሚቀባው ነው? አዎ ይሄ ነው የሚቀባው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ይሄ ቃል እኮ የተባለው ለዳዊት ነው። ሰው ፊትን ያያል። ይሄ ኤልያብ የምትለው ይሄ መልከ መልካሙ ይሄ ደረቱ ሰፊው ይሄ በጣም አሪፍ ልብስ የሚለብሰው ይሄ ቪኤት የሚነዳው እኔ ይሄ ቡላው ይሻለኛል። ይሄ የእስራኤል ንጉሥ ነው። ይሄ ጎልያድን ይገልልኛል። ይሄ ከተማ ይሰራልኛል። ይሄ ሁላችሁ ኦ ማይ ጋድ። እኔ ስለ ዳዊት አይደለም እያወራ ያለሁ፣ ስለ አንቺ ነው እያወራ ያለሁ። እግዚአብሔር በረሃብሽ ብቻ እቺ እንጀራ እቺ አልጋ ስለ የምታለቅሰው ዛሬ እግዚአብሔር ይኸውልህ እንዲህ ማጅራቱን ይዞ ይሄ ነው
የመጨረሻው ዘመን የክብር ተሸካሚ ይሄ ነው። ዓለም ላይ ክብር ይዞ የሚሸከመው ይሄ ነው። ዓለምን የሚያስደንቅ ነገር የምሰራበት ይሄ ነው። እኔ ነኝ ካልክ ጮህና በኢየሱስ ስም ውሰድ። አሜን ብለው ውሰድ በኢየሱስ። ስማ ይኸውልህ እግዚአብሔር የጠራህ ቦታ ትደርሳለህ። ንገረው ከጎን ያለውን ሰው እግዚአብሔር ያየልህ ቦታ፣ እግዚአብሔር የጠራህ ቦታ ትደርሳታለህ። ለዛ ቅባት ዛሬ ተለኩሰህ ትሄዳለህ። አሜን 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 አሜን። ወሮበገ ተለበረደቦስ ሻራባጋ ተለበረደቦስ እና ዳዊትን አመጣና ይኸውላችሁ ቀንድ ሞልቶ ነው ቅባቱን ያመጣው ሳሙኤል። ሳሙኤል ደግሞ ተራ ሰው እንዳይመስልህ ታቦቱ ጋር ተወልዶ ታቦቱ ጋር የሞተ ሰው ነው። ከዳን እስከ ቤርሳቤ ድረስ ድምፁ ቃሉ ጠብ የማይል ነብይ ነው። በቅባት የተሞላ ነው። ቅባቱን አመጣና አንድ ቀባት። ዛሬ የሆነ ሰው ላይ መልአኩ አምጥቶ ግድ የለህም ትንቢት እየተናገርኩ ነው ያለሁት። ትወጣለህ፣ ትሄዳለህ፣ ትሮጣለህ። የሰማይ አምላክ እግዚአብሔር በሮችን ይከፍትልሃል። የመቀመጥ ዘመን አብቅቷል። የማልቀስ ዘመንሽ አብቅቷል። የመረሳት ዘመን አብቅቷል። እግዚአብሔር ካለህበት ፈንቅሎ ያወጣሃል። አጥብቶና ቁጭ በሉ። ኢየሱስ ሰው የሚያደርገው የተወለድክበት ቦታ ሳይሆን ወይም ደግሞ ቤተሰቦች ሳይሆን የተማርከው የትምህርት ብዛት ሳይሆን የእግዚአብሔር ምሕረትና ቸርነት። በራስ ማስተዋል አትደገፍ። ካንተ የሚበልጡ ብዙ ቢሊዮኖች አሉ። በገንዘብ አትመካ። በትምህርት በአገልግሎት አትመካ። እግዚአብሔርን ታመን በፍጹም ልብህ። እግዚአብሔር ካለህበት ያነሳ። ከጎናችሁ ሰው ላለው ሰው ንገሩታ፣ ለኔ የመቀባቴ ቀን ነው፣ የመታወስ ቀኔ ነው። በጣም እግዚአብሔር ሊቀባቸው የተዘጋጁ ሰዎች አንደኛው ምን እንደሆነ ልንገራችሁ። አንደኛው ነገር በሰዎች መረሳት ነው። ይረሱሃል። አንዳንድ ጊዜ የረሱ ሰዎቹ ክፉ ሆነው ሊመስል ይችላል። ግን ራሱ እግዚአብሔር ትምክህትህ በእግዚአብሔር ላይ ብቻ እንዲሆን ሰዎች ስልክህን እንዳያነሱ ያደርጋል፣ እንዳያስታውሱ ያደርጋል። ብትጮህ ብትንፈራገጥ ምንም የለም። አንተ መራብህን ብቻ ቀጥል። ቢመቱ ቢደበድቡ ቢዋሹብህ ገደል ቆፍሮ ቢከቱ አይቻልም። እግዚአብሔርን አንዲት ነገር ለመንኩት። ምን አይነት ረሃብተኛ ነው ዳዊት? እግዚአብሔር ሆይ ፊትህን ፈለግኩ ራብከኝ። እዚሁ መዝሙር 27 ላይ ቁጥር 7 ነው መሰለኝ። አቤቱ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ። 8 አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። የአንዳንድ ሰው ልብ እግዚአብሔርን ይጠማል። ዝም ብሎ እግዚአብሔርን ይጠማል። ተራራ ላይ ወጥቶ ይጮሃል። ካልጋው ወርዶ ሌሊቱን በሙሉ እግዚአብሔር ሆይ በቃ ፈለግኩ ይላል። የአንዳንድ ሰው ልብ በጣም ነው የሚገርም። እግዚአብሔርን የሚፈልጉት ከመልካም ነገር ሁሉ አይጎሉም። በጌታ ደስ ይበልህ፣ የልብህን መሻት ሁሉ ይሰጥሃል። ዳዊት ጎልያድን ለመግደል አልሄደም ወደዛ ቦታ። ጎልያድ እንዳለ ማያቅ ምግብ አድርስ ተብሎ ነው ሄደው። አይብና ዳቦ ይዞ ነው ሄደው። ቺዝ ኤንድ ብሬድ። አይብና ዳቦ ይዞ ጦር ሜዳ ላሉ ወንድሞቹ ይዞ ሲሄድ እዛ ሜዳ ላይ እና ልክ ስቴዲየም ይመስላል። እዛ ላይ ሰዎች ሁሉ ቁጭ ብለዋል። በዚህ በኩል ፍልስጤም፣ በዚህ በኩል እስራኤል እና ሁል ጊዜ ጧት ብረት የለበሰው ባለ 6 ጫማው ሰውዬ ዘሎ ከእናንተ አንድ ወንድ ካለ ይምጣ። የለም፣ ዛሬም የለም፣ ነገም የለም። በአጋጣሚ አንድ የእግዚአብሔርን የሚያውቅ አቤት፣ እግዚአብሔርን የሚያውቅ ሰው እኮ ከባድ እኮ ነው። ዳዊት ጠላቱን አያውቅም፣ እግዚአብሔርን ግን ያውቃል። ዛሬ የሆነ ሰው አለ ከኋላ ግድ የለም ወደፊት ልትመጣ ነው። ግድ የለም እንኳን እግዚአብሔር እኮ
አንዳንድ ሰዎች ይታመናሉ እኮ ህይወትህን ስታጭ። የከሰርክ መስሎ ያውቃሉ ወይ? አዎ። ጓደኞች ቀድመው ያውቃሉ ወይ? አዎ። ሁሉን ነገር አታሃል? አዎ። ያኔም ግን ማምለኬን ቀጠልኩ። እግዚአብሔር ጊዜው በደረሰ ጊዜ በረከቱን ወደ እኔ ያመጣ። እኔም ላንቺ ነግርሻለሁ፣ የጠበቅሽው ጌታ፣ የተራብሽው ጌታ፣ የምትፈልጊው ጌታ ዛሬ እንደ ያዕቆብ የጭንሽን ሽሎዳ ይነካዋል። ለመሳቅ የተዘጋጁ ጥርሶች፣ ለማሾፍ የተዘጋጁ ሰዎች መቀባትን ይሰማሉ። ተጎነ ላለው ነገረው በቅርብ ጊዜ በለው እግዚአብሔር በፊቴ ገበታን ያዘጋጃል፣ በጠላቶቼ ፊት ለፊት ራሴን በዘይት ይቀባል። 2018 ከማለቁ በፊት በኔ ቤት ታላቅ የምስጋና በዓል ይከበራል። እግዚአብሔር ታላቅ ነገር አደረገልኝ፣ እኔም ደስ አለኝ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እውን እንጂ ህልም አልመሰለኝም ተብሎ እንደተጻፈ ህልም የሚመስል መለኮታዊ በረከት ያገኛል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ።